የጥሉ ግድግዳ በልጅሽ ፈረሰ በዳግማዊት ሲሆን የአዳም ዘር ተካሰ። እጅን እናሳለን ሆነን በትህትና ክብርሽን መመስከር ክብራችን ነውና ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ድንግል ያንቺን ክብር ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ድንግል ያንቺን ክብር። አሜን። ስለ መዝሙሩ የመዝሙሩ ባለቤት ልዑል እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። አሜን አሜን። ለእህታችን ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። እንዲሁም ላስተማሩ ለአባታችን ቃለ ሕይወት ቃለ በረከትን ያሰማልን። እግዚአብሔር ይስጥልን። ከላይም ከታችም ያላችሁ እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ታም እንዴት አመሸሽ? አሜን። እግዚአብሔር ይመስገን። ዘምሪ በረከት። እሺ 7 ቁጥርን እንቀበላቸው። 7 ቁጥርን ተበሳሽ 7 ቁጥር ያሉት ገበየ እንኳን ደህና መጡ። ካናል አይሰማውም ሜና እጅ እያወጡ ነበረ። ከኛ አይሰሙንም። እርሶ ምናልባት እየተናገሩ ከሆነ ገበየ በቃ አንተ አለማች ቀጥይ። እያወሩ ነው እንዴ? ማለት ፈቷል እኮ። አዎ ቅድምም እንደዚሁ ነው ሲመስለኝ። የኛ ይሁን የእሳቸው የማይሰማኝ አላውቅም። ቅድምም እንደዚሁ በጣም ደቂቃ እንትን ብለን እየጠየቅናቸው የኛ ይሰማዎታል፣ የእርስዎ አይሰማም እያወሩ ከሆነ። እና ደግሞ ከመቶ 50 ሰው ወዴት ሄደ? አራት ወጡ ገጠኝ ማንቺ ሰዓት ስለሌለበት በስላሴ እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ በስላሴ ተማምኜ ወላዲተ አምላክ ስለሚመሰረቱ እንጀምራለን። ድንግል ሆይ ስላንቺ ነውና መሐሪ አማልጅን አንዱ ልጅሽ ከፈጣሪ ድንግል ሆይ ስላንቺ ነውና መሐሪ አማልጅን ከአንዱ ልጅሽ ከፈጣሪ ስሙን እንዳልጠራ አንደበትም የለኝ
ፊቱንም እንዳላይ ስራ ያሳፈረኝ ድንግል ሆይ ስላንቺ ነውና መሐሪ አማልጅ አንዱ ልጅሽ ተፈጣሪ ታውቆኛል ጥፋቴ ብዙ እንደበደልኩኝ ትእዛዙን እንደሻርኩ ሕጉን እንደጣስኩኝ ድንግል ሆይ ስላንቺ ነውና መሐሪ አማልጅኝ ከአንዱ ልጅሽ ከፈጣሪ በፊቱ እንዳላፍር የተጠራው ለታ እለምነዋለው ካሁኑ ይቅርታ ድንግል ሆይ ስላንቺ ነውና መሐሪ አማልጅኝ ከአንዱ ልጅሽ ከፈጣሪ አንተ ክቡር መልአክ ልደቱን አብሳሪ አማልደኝ ከጌታዬ ከፈጣሪ ድንግል ሆይ ስላንቺ ነውና መሐሪ አማልጅኝ ከአንዱ ልጅሽ ከፈጣሪ ጻድቃን ሰማዕታት እናንተም ሁላችሁ አማልዱኝ ከአምላኬ ከአምላካችሁ ድንግል ሆይ ስላንቺ ነውና መሐሪ አማልጅኝ ከአንዱ ልጅሽ ከፈጣሪ ድንግል ሆይ ስላንቺ ነውና መሐሪ አማልጅኝ ከአንዱ ልጅሽ ከፈጣሪ አሜን። የዝማሬው ባለቤት ለአምላካችን እግዚአብሔር ይመስገን ይመስገን። እኔ ባጎደልኩ ባነጠፍኩ አምላከ ቅዱሳን ሞልቶ ይቀበልልን። አምላክ ወላዲተ አምላክ የጎደለው ሞልታ ትቀበልን። እግዚአብሔር ይስጥልኝ። አመሰግናለሁ። አሜን አሜን። ለእህታችን ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ ዝማሬ ላይ ያሰማልን። እግዚአብሔር ይስጥልን። አምላክ ወላዲተ አምላክ ተጠብቅልን። ወንድሞችና ኪነ ጥበብ የሚሰሩ እህቶች ወደ ላይ ከፍ በሉ። አሁን ቀጣይ ኪነ ጥበብ ስለምንጀምር የምትሰሩ ወንድሞች ወደ ላይ ከፍ በሉ። እሺ፣ ዝማሬ መልእክት ያሰማልን። ለእህታችን ወደ ጤና ይጠብቅልን። እንዴት አመሻችሁ?
ገበያ ወጥተው ነው? አይ ተገበያ እየመጡ መንገድ መሽቶባቸው ነው። እየወጡ እንኳን አይደለም ይመጣሉ። ቤተ ሐዋርያቶች ይዘሽ ነይ ልጆቹን ከዛ 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 ማነው የተናገረ? እሺ እሺ ማለት ፕሮግራሙ በጣም እየራቀ ነው። አይ እንቀጥላለን። ትንሽ ቤተ ሐዋርያቱን ጠብቁን ስላሉ ነው እንቀጥላለን ነው የከፈተውት። ሰባላችሁ? አዎ እንሰራለን። ጥበቡ አለ ክፍል 3 አለ። ሰባላችሁ ወይ ነው ያሉት? አዎ አሉ፣ ሁሉም አሉ። ዝግጁ ናቸው። ታጥቀው ተዘጋጅተዋል። ቤቱ በጣም ቅዝቅዝ እያለ ነው እና ታላፋው መገጣ። ኧረ ልክ ነሽ። ምንድን ነው መፍሰስ? ፕሮፋይሉን ላኩልኝ ልበትልኝ ባለተው ምንም ላሳምረው ቤት እኔ በውስጥ ሁሉንም እናስቸግራቸው። እሺ የኪነ ጥበብ ባለሙያዎቻችን ከፍ ከፍ በሉ። በይ በኋላ ላይ ትዘምራለች ናቸው። እሺ እስከዛ ቀን አንድ እዚህ መዝሙር ልዘምር ነው። ዛሬ በረከት አልሰጣችሁም ግን የተራባለ አንሽ ቀድሞች ያወጣችሁ መሲ አንድ ዝማሬ ዘምሪ እነሱ እስኪገቡ። አልቀየረም እንዴ? መሲ የለሽም? እሺ እስከዛ አንድ ጌታ እንቀርባለን። አልተመቸሽ? ምን አዝሽኝ ነበር አንዴ በመሀል ልብስሽ የጠፋብኝ። ትዘምሪያለሽ ይመችሻል እስከገቡ ተዋናዮቹ እያልኩሽ ነበር። አልተመቸሽ? አዎ አንድ አጭር መዝሙር እዘምራለሁ። ቀጥይ። እሺ አመሰግናለሁ። በስመ ስላሴ መዝሙር ለመዘመር በአብ ወወልድ ወመንፈስ ቅዱስ በፈጠረን በአንድ አምላክ እናምናለን። በንጽሕት ንጹሐን በቅድስት ቅዱሳን በቅድስት ድንግል ማርያም አማላጅነት እናምናለን። በጻድቃን ሰማዕታት በቅዱሳን ተራዳኢነት እናምናለን። እያመንና እየተማጸን በስላሴ እንዘምራለን። ማርያም ማርያም ደስ በልሽ በገብርኤል ሰላምታ በአንቺ ስላደረ የዓለም ሙሉ ጌታ በአንቺ ስላደረ ዓለም ሙሉ ጌታ የአምላክ ቸርነቱ ፈቃዱ ሲሆን ጨለማ
ማደገፉ ሲወጣ ብርሃን ማዳን ችሎ ሰይጣን ታፈረ የዝናብ ዛሬ ገብርኤል ነበረ። ማርያም 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 ደስ በልሽ በቀፌ ሰላምታ ባንቺ ስላደረ ዓለም ሁሉ ጌታ ባንቺ ስላደረ የዓለም ሁሉ ጌታ ድንግል ተቀምጣ በቤተ መቅደስ ሀርወርቁን አስማምታ ስትፈትል ንግሥት ገብርኤል ገብርኤል ዜና ቢያድስ የአምላክ መወለድ ሥጋ በመልበስ ማርያም 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 ደስ ብሎሽ በገብርኤል ሰላምታ ባንቺ ስላደረ የዓለም ሁሉ ጌታ ባንቺ ስላደረ ገብርኤል ሲበስርሽ ድንግል ስትሰማ በእርሷ ላይ ያረፈ የመለኮት ግርማ እውነተኛ መልአክ መሆኑ ስላየች ይሁንልኝ ብላ ቃሉ ተቀበለች። ማርያም 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 ደስ በልሽ በገብርኤል ሰላምታ ባንቺ ስላደረ የዓለም ሁሉ ጌታ ባንቺ ስላደረ የዓለም ሁሉ ጌታ ማርያም 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 ደስ በልሽ በገብርኤል ሰላምታ ባንቺ ስላደረ የዓለም ሁሉ ጌታ ባንቺ ስላደረ የዓለም ሁሉ ጌታ። አሜን አሜን። ስለበጎ የበጎ ባለቤት እግዚአብሔር የተመሰገነ ይሁን። እኔ ባጎደልኩ በአፈ ዝማሬ መላእክት ሞልቶ ይቀበልልን። ድምፄ በጣም ቀንሼ ነውና በጣም ይቅር በሉ። ለእህታችን ዝማሬ መላእክትን ያሰማልን፣ በእድሜ ጤና ይጠብቅልን። እግዚአብሔር ይስጥልን፣ ጸጋውን ያብዛልሽ፣ መጨረሻሽን ያሳምርልሽ። አሁን ወደ ጭውታችን ነው የምንቀጥለው። እሺ ከፍ ከፍ ባሉ ወንድሞች እና እህቶች ሰዓት ተጠቀሙ፣ ግቡ ቶሎ። ካልሆነ ጭውውት ወደ ሳምንት እናዘዋውረውና በዝማሬ እናስመሻለን ማለት ነው። ኮቱ ብለዋል። ኖ
ተፈበሉ ሙሴ አለ ወለተ ገብርኤል ወልደ ሚካኤል ክብረት አላችሁ። መልካም እሺ ሁላችሁም አላችሁ ደውል አድርጉ። የሌላችሁ ዝም በሉ። እሺ ሙሴ አለ ክብረት አለ ወልደም ወለታና ሁሉም አሉ። እሺ በቃ ሼር አድርጉላቸው። ወልደ ሚካኤል የት አለ? አለ ውስጥ ታዋቂ ክፍል 3 ጥቁር ሰይጣን ክፍል 4 ጥቁር ሰይጣን የሚቀጥለው አሁን ቀይ ሰይጣን ላይ ነው። ሼር አድርጉላቸው ሁላችሁ። ሙሴ ጀምረል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ለሁሉ እግዚአብሔር ቤተሰቦች የእናቱና ቅድስት ድንግል ማርያም ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ቆያችሁ? እነሆ የዕለቱ መርሃ ግብር መሪዎች የቤተ ሊቃውንት ሳምንታዊ መንፈሳዊ ጭውውት መርሃ ግብር እነሆ ልናቀርብላችሁ ተዘጋጅተናል። ሁላችሁም በጥሞና ተከታተሉ ዘንድ በአክብሮት እንጠይቃለን። ላጠፋሽ አልፈልግም ነበር፣ ግን ከዚህ በላይ በመንገዴ ከገባሽ በህይወትሽ ነው የምገባው። እኔ በህይወቴ የሚያሰናክለኝ ነገር አልፈልግም። ወይኔ መብራት ጠፋ። ወይኔ ጉዴ! ምን እየሆንኩ ነው ግን? እንዴ መብራት ጠፍቶ ነበር። በስመ አብ! ምንድነው ወዲያጅ? ምንድነው ወዲያ ወዲህ የሚያደርገኝ? በስመ አብ! ስምዖን ምን እየሰራ ነው? የላችሁም? እሱን የለውም። ምን ማማ ኮተኛች መተኛቱ ቀርቶባት እንባዋን ባቆመች። እዚህ ቤት እየተተከለ ሰይጣን ምን አይነት ነው?
የቀድሞ የደመቀ ፍቅር ሳቅና ጨዋታ ጠፍቶ ተራቸውን ለዝምታና ለሐዘን ለቀቀ። ምን አይነት ሰይጣን ነው እዚህ ቤት የገባው? እውነት ነው። ተማሪ በመረር ሐዘን እንደታሰረች ልቧም እንደቆሰለ ዝምቷ ይጮሃል። ሕይወቷን በፊቱ ያስታውቃል። እስራቷን በጥሰን በቁስሏ ዘይት እንዳናፈስ ፈቃዷም አይደለም። ያልተለመደ ዝምቷ ያስጨንቀኛል። የፊቷ ቋጠሮ እንደ ጅራፍ የተገመደ ከነሐሴ ሰማይ ይልቅ የጨፈገገ ሆኗል። አቤሴሎም እባክህን አንድ ነገር ማድረግ አለብን። እኔ ራሱ አሁን ወደ ጭንቀት እየገባው ነው። ስምዖን ምንድን ነው ማድረግ ያለብን? ስምዖን የተማረን ችግር መንስኤና መፍትሄ ፍለጋ ያለ እንቅልፍ በጭንቀት ያሳለፍናቸው ሌሊቶች አይታሰቡም? በእሷ እንደዚህ መሆን ይሄው እንደምታዩ እማማ 2 ወር ሙሉ መፈጠሯን ጠልታ በምሬት እያነባች ይሄው አይኗ ጠል ሊጠፋ ነው። የራማም ለጋ አእምሮም ተጨነቀ። እማማ ራማም እኛም የተገፈፍነውን የሰላም ካባ እንጎናጸፍ ዘንድ የተማር መጸዳት የግድ ነው። ይሄን ለማድረግ ሁላችንም ፈጣሪያችንን በጸሎት እያማረርን ነው። ታዲያ ከዚህ በላይ ምን ማድረግ አለብን ትላለህ? እውነት ነው። እግዚአብሔር ፈተናችንን ያበዛው እንደ ቅዱስ ኢዮብ ጻድቆች ሆነን አይደለም፣ የገዛ ኃጢአታችንን የሚያሳድደን በንጹሐን እጆች አድበል ብሎ ቅዱስ እስትንፋሱን መግቦ በዕለተ ዓርብ በአምሳሉ የፈጠረን እኛ መቅደስ የሆነው አካላችንን ብናቆሽሽ መቅደስ የሆነውን አካላችንን አቆሸሽን። አጥቦ ያነጻን ዘንድ በዕለተ ዓርብ ተሰቅሎ ስለኛ ሞቶ ዳግም መወለድ በነፍሱ ነፍሳችንን አጥቦ ኃጢአታችንን በቁስሎቹ መሃል ቆብሮ በሱ ቁስል እኛ ተፈወስን። እኛም ይህንን ውለታውን ዘንግተን ዘላለማዊ ሕይወትን ትተን ሞት ፍለጋ መከራችንን ሲመለከት ሕጉን ትቶ በኃጢአት ስንተበተብ ወገባችን ስለታጠቅን ነው የቁጣ መቅሰፍት ያመጣብን እንጂ እንደ ኢዮብ ጻድቅ ሆነን አይደለም ወንድሜ። ለዚህ በደላችን የሚቀጣን ምን ይሆን? እንደ ኖህ ዘመን በፈላ ውሃ ቀቅሎን እንደ ሰዶም ወይም እንደ ገሞራ በእሳት ከጠበስን በኋላ እንደ ግብፃውያን በባህር ይጥለናል? ወይስ እንደ አሳ አንባሪው እንደ ዮናስ ማደሪያ ሳይሆን መቀበሪያችን ነው የሚሆነው? ከውጭ ዛሬ ደግሞ ዝም አለችን እኮ ዘጋችን። ተማር ቤት ላይ ተገር ምን ሆነ ይሆን? ሰላም ለእናንተ ይሁን። ይቅርታ የሰላም ምኞትሽ ከልብ አይደለም። በሐዘን ባህር ጥለሽን የጭንቀት ማዕበል እያንገላታን ከልብ ደርቆ አንደበት ያመነጨው ሰላምታ ባዶ ሰላምታ ነው። አቤሴሎም እስኪ ተወኝ። ተማር በአንቺ የተነሳ የደረሰብንን አየሽን? አይንሽ እያየ ልቦናሽ ያስተውሎታል። ከዚህ በላይ ህይወታችን ወደ ምን እንዲያመራ ነው የምትፈልጊው? እኔ እኮ የእናንተን ህይወት አልመራው። ጭንቀት ያስደንግጦ ዝምታዬ እንዳስደነግጣችሁ አውቃለሁ። ግን እባካችሁ በቃ ይህንን ነገር ለእኔ ተውት። እስኪ ትንሽ ተውኝ እና ያየነውን እንዳላየን ሆነን ወደ ህይወትሽ አስደንጋጭ ነገር ስንንደረደር ወደ ህይወትሽ አዲስ ነገር ስገባ ዘንበል የዚህን ያህል
ልበደንዳናና ጨካኞች አደረግሽን እንዴ? ለትለት በእንባ መንሰቅሰቅሽ አንዳች ብርቱ ችግር ገጥሞሽ እንጂ የንሳ እንዳልሆነ የታወቀ ነው። እኛ እኮ ወንድሞችሽ ነን። እህቴ ሆይ እባክሽን እንደ ቀድሞዋችንን እንመካከር። የቀድሞ ሁኔታሽ ናፈቀን። ያ ሳቅና ጨዋታሽ ራበን። ያደግንበት እንጂ ያልለመድነው አይስማማንም። እህቴ ሆይ የማረባ ነኝ አይደለም? የቤተሰቤን ፍቅር ያሳደግኩ በሀዘን ገመድ ቋጠሮዬ በዝምታ ባህር የሰጠም ከንቱ ነኝ አይደለም? ከንቱ ነኝ አይደለ ወንድሞቼ? አይ አይደለሽም እህቴ። ነኝ፣ አውቃለሁ። ነኝ። የቀደመው ማንነቴ እንደተለወጠ ይገባኛል። ልቤ ቆሰለ፣ ተቃጠለ፣ ከክብር አነስኩ፣ ነፍሴ ተጨነቀች። መፈጠሬን አምርሬ የተመኘሁትን ያህል ሞቴን በብርቱ ተመኘሁ። በጣም ሞቴን ተመኘሁ። ማንነቴ ሁሉ ጠፋብኝ። ያ የቀድሞ ማንነቴ ከኔ ራቀ። ተይ እንጂ ተማር። ለመሆኑ እንደዚህ የሚያማርር ተስፋ የሚያስቆርጥ ነገር ምን ተገኝቶ ምን ገጥሞሽ ነው? የልቤን ትርታ ካደመጣችሁ አይበቃም? ይህ ይበቃል። እባክሽን የታመመ ለመዳን መታመሙን ሳይሆን በሽታውን መናገር አለበት። ኃጢአተኛ ሰው ደግሞ ለመጽደቅ ኃጢአተኛ መሆኑን ማመን ብቻ ሳይሆን ኃጢአቱን መናዘዝ የግድ ነው። ይህ ካልሆነ ግን የታመመውም አይድንም፣ ኃጢአተኛውም አይጸድቅም። ይህን አምናለሁ፣ ግን ለሁሉም ጊዜ አለው። አንድ ቀን ልቤ ተከፍቶ ውርደቱን ታየት ይሆናል። አለያም ከነ ውርደቴ ወደ መቃብር እወርዳለሁ። እሺ የእኛስ ይቅር። ለእናታችንስ በጨዋማ ትኩስን በፊቷን ስትቀቅለው ከምግብ ርቃ ራሷን ስትቀጣ ትንሽ አታዘኝላትም? የእጇ መቀዝቀዝ የአንደበቷ መዘጋት ሳያንሳት በአንቺ ምክንያት አይኖቿ ይጥፉ? ምን ነው የዚህን ያህል ጨካኝ ባትሆኚ ትማር? ጭካኔ እናንተ እንደምታስቡት ያህል አይደለም። ችግሬን ብነግራችሁ ሁላችሁም ትቆስላላችሁ። ያኔ ነው እማማዬ አይኔ የሚጠፋው፣ የማየን የሚጠፋው። ያኔ ነው እራሷን በረሃብ የምትገለው። ያኔ እንዳልነበር እንሆናለን። ለዚህ ነው ዝምታዬን የተፈረደብኝ። ህመሜ ለእኔ ብቻ እንዲሆን የምመርጠው ስለዚህ ነው። ተውኝ ወንድሞቼ፣ ይህ ነገር ለሰው የሚወራ አይደለም። ተውኝ በቃ፣ እኔ ራሴ እችለዋለሁ። አይ የለም አልተውሽም። ህመምሽ ህመማችን ነው፣ እንዲሆንም እንፈልጋለን። ስትሞቺ አይናችን እያየ ዝምታን አንመርጥም። በአንቺ ነፍስ እኛ ተጠያቂዎች ነን። ስለዚህም ችግርሽን አካፍሌንና እንስማው። እማማ አሁንም እያለቀሰች ነው። እሷ ፊት ደስተኛ ለመሆን ብትሞክሪ ምን አለ? እኛስ አናሳዝንሽም? ምን አለ የሆንሽው ተናገሪ፣ ብትነግሪን እፎይ ብንል። ትማር ትወጂኛለሽ? እባክሽ ዝም አትበይ። ምን ነው ብትተይኝ ራማዬ፣ በቃ ተውኝ። ሁላችሁም አታስጨንቁኝ። በይ የጠየቀችሽን ብቻ መልሽላት። ራማዬ እህቴ፣ በጣም ነው የምወድሽ። እወድሻለሁ። በቃላት የማይገለጽ ነው ለአንቺ ፍቅር ያለኝ እህቴ። ግን አሁን ያለሁበት ሁኔታ እናንተ እንደምታስቡት ቀላል አይደለም። ለዛም ነው ዝምታን የመረጥኩት። ፈገግታሽ ራበኝ፣ ጨዋታሽ ናፈቀኝ እህቴ። ብቻዬን መሆን እፈልጋለሁ። በቃ ተይኝ። ትማር እህቴ። አቤት፣ የሰለቸ ጥያቄ እንዳትጠይቅኝ እህቴ። መልስ እስከማገኝ ድረስ
ጠይቅሻለሁ። የአንቺ ድርሻ ትምህርትሽን መማር፣ የጎደለሽን መጠየቅ፣ በቃ አለቀ። ከዚህ በተረፈ ግን ቢነግሩሽ የማይገባሽ ነገርን አትጠይቅኝ እህቴ። ካስረዳሽ ለምንድን ነው የማይገባኝ? ደግሞ ስለ ቤተሰብ ደህንነት አያገባኝም እኔ? ኦይ አንቺ ልጅ ነሽ። እስኪ ረፊ ምን እንደ ልጅነትሽ ከኩዮችሽ ጋር ተጫዋች። ሁሉንም ነገር ለወቅ ማለት ለአንቺ ጥሩ አይደለም ታናሽ እህቴ፣ ጥሩ አይደለም። እሺ አንቺም ልጅ ነሽ አልሽኝ እህቴ። በአሁኑን ያልተደሰትኩበትን ቃል ደገምሽው አንቺም። ለእኔ የሚያስደስተኝ የእናንተን ችግር መካፈል ነው። አንድም በችግራችሁ እማራለሁ። ነገ እኮ ታሪክ ይቀየራል። እኔም እንደ እግዚአብሔር ፍቃድ ነገ ትልቅ እሆናለሁ። ዛሬ በእናንተ ህይወት ፈተና ካልተማርኩ ነገ በእንደናንተ አይነት ችግር ተጠልፌ በወድቅ ልታዝኑ ነው? እህትነት እኮ እንደዚህ አይደለም እህቴ። ለምንድን ነው እኔንስ የማትረዱኝ? ዝምታዬን ለማስታገሻ ሆኖ ሳለ ለምንድን ነው ውስጥ የሚቀጣጠለውን ረመጥ በመተርኮሻ የምትቆሰቁሱት? እባክሽ ለምን አንቺ እንኳን ብቸኝነት ጓደኛዬ እንዲሆን ፍቀጅልኝ። ዝምታዬን ባታደፈርሹ ታናሽ እህቴ፣ እባክሽ አንቺ እንኳን ዝምታዬን ተረጂኝ። ጨነቀኝ እህቴ። ዛሬ ሌሊት ያየሁት ህልም አስደነገጠኝ። ፍራቼ ልቤን ሰቀጠጠው። ጨነቀኝ እህቴ። አይዞሽ ታናሽ እህቴ፣ በቃ እኔን ተይኝ። ራሴን እንዳደምጥ ፍቀጅልኝ። በቃ ከራሴ ጋር ልሁን። አሁን ላይ ብቻዬን መሆን ብቻ ነው የምፈልገው። እኔ ግን የእጅ ስራ የሌጊዮን ሊሆን ይችላል ብዬ ገምታለሁኝ። አይ እህቴ፣ ሌጊዮን የኔን ህይወት የማማሰል ስልጣን የለውም። ሁላችሁም ሩቅ ብታስባላችሁ፣ እኔም ክፉ ነገር ከሩቅ ይመጣል ብዬ ነበር የማስበው። ሁላችንም ከህይወታችን ተዋህዶ አጠገባችን ያለውን ሰው ስለማንጠራጠር ነው በሞት ወጥመድ የምንጠመደው። የሩቅ እኮ የሚያጠቃን አጠገባችን ባለ ነው እህቴ። አምኖ ነው እንዴ? አምኖ ነው እንዴ? ምን አልሽኝ? የሩቁ ያጠፋናል ብንል እንደምንጠብቀው ስለሚያውቅ በማንጠረጥረው መንገድ ይመጣብናል። ይህ የጠላት አሰራር ነው። ሰይጣን ራሱን ሆኖ ቢመጣ ሔዋን የምትሳሳት ይመስልሻል? የአብርሃም እንግዶችስ በሰው አምሳል በመሆን ራሱን ፈንክቶ በየማዕዘኑ በመቀመጥ ያሳስታቸው ነበር? ሰይጣን መሆኑን ቢያውቁ ኖሮ አብርሃም ይራብ ነበር? በጭራሽ እህቴ። ራማዬ ግን ለምን ሌጊዮንን ገመትሽ? እማማ በምን ምክንያት እንደሆነ ባላውቅም ሌጊዮንን ያላት የመረረ ጥላቻ ፊቷ ላይ ይታያል። ይህንን የዝምታ ባህሪዋ የመጣው ከልደት ፕሮግራሙ በኋላ ነው። ማናችንም ግን ይህንን ማስተዋል አልቻልንም። አንተም በተሳሳተ መንገድ እየመራህ ነው። ስለዚህ ተትማር እህቴም በረቂቅ ተንኮል አድምቷት ሊሆን ይችላል። እሷም ችግሯን ስንጠይቃት እንዳንተ ልጅ ነች ትለኛለች። ሁልጊዜ ልጅነት እንዳላዋቂነት ለምን እንደምትቆጥረው የማይገባኝ። እንደ ህፃናት ካልተመለሳችሁ የእግዚአብሔርን መንግስት አትወርሷትም በማለቱ መባሉን አትርሱ። አምኖን ይኸውልህ ህልም አየሁ። ህልም?
የምን ህልም? እንዲያውቀው ህልም የመፍታት ጸጋ ባይኖረኝም ልስማው፣ እስኪ ንገሪኝ። ምንድነው ህልምሽ ራማ? እኔም እንደ ዮሴፍ ህልመኛ አይደለሁም፣ ግን አስፈሪ አስጨናቂ ህልም አየሁ። ምንድን ነው? የዚህ ቤት መሰረት ተሰንጥቆ በማማ እንባ የራሰ ይመስለኛል። ትማር የሞተ እንስት ስትወልድ አቢሶሎም አንተን የሚያሳድድህ ይመስለኛል። ስሞን ሲጮህ ሌጊዮን ግን ይስቃል። እና ፍቹ ምን ይመስልሃል ወንድሜ? ኧረ ይሄን እንኳን እኔ አላውቅም። አቅሜ በላይ ነው ይሄ። አንቺስ እህቴ ትማር? ይሄን ህልም ለማን ተናግረሻል እህቴ? ለማንም አልተናገርኩ እህቴ። ለማንም እንዳትናገሪ። ለምን እህቴ? እኔ አስፈታልሻለሁ። እሺ በቃ እኔ ወደ ውስጥ ልገባ ነው። እውነት ራማ እንዳለችው ሌጊዮን ከጀርባ ይኖር እንዴ? ኧረ በጭራሽ በጭራሽ፣ እሱ የለም። ታዲያ እንደዛ በእግዚአብሔር ስም አልቅሽ እየለመንኩ እንባዬ ደረትን እያራሰው ስንሰቀሰቅ ያስጨከነህ ገላዬን ያስመኘህ ምን አይነት ሰይጣን ሆነ ወንድም? ምን አይነት ሰይጣን ነው? ትማር በይ በይ፣ አታልቅሽ ትማር። አትጠጋኝ አትጠጋኝ። ምን ነው የዚህን ያህል ባትጠይኝ? ምን ነው? ትወደኛለች ብለህ አስበህ ነበር? እንዴት ምን ያህል ጨካኝና ልበ ደንዳና ብትሆን ነው ከወገብ በታይ ደረቅን ጌታዬን ምን በበድለው ነው በገዛ ወንድሜ ያዋረደኝ? በእናቴ ልጅ የተዋረድኩት። በይ በይ በይ፣ አታልቅሽ ትማር። ይህ ውርደት አይደለም፣ ይህ ውርደት አይደለም። ከክብር አሳነሰ ደሜን ማቆሸሽ ነው ውርደት ያልሆነ? የድንግልና ጸጋ ማህተቤን አፈሰ። በምንኩስና የምኖር ህልሜን ማን ገፈ? ክብር ነው የጌታ ቤተ መቅደስ የሆነውን ሰውነቴን ታረከስከው። ልቤ ጮሆ የስጋዬ መቆሸሽ ነፍስ የተጸየፈችው። እንደ ሀሳብ አብሬ መኖር መጥላት ብቻ ሳይሆን ለከፋው በደል እንኳን ይቅርታ ማድረግ ተሳነኝ። የዚህን ያህል ከጠላሽኝ ልብሽን ቅንጣት ታህል እንኳን ለይቅርታ ቦታ ከሌለው ይኸው ግዴኝ ንጹህ ልብሽን ጥላቻ ካበቀለ የዘራሁት እኔ ነኝና ከህይወት መዝገብ ላይ ሰርዥ። አንቺን ማጣት ሞት፣ በአንቺ መጣላት የሞት ሞቴ ነው። 2 ወር ሙሉ አብሬሽ አነባው። አይኖችሽ ወደ ውጭ እንባን ሲረጩ የኔ አይን ግን ወደ ውስጥ ደም ነበር የሚተፋው። ከራሴ በላይ እያፈቀርኩሽ ሀዘንሽን ከማይበሳት ባህር መጥለን እመርጣለሁ። ሀዘንሽን ከማይ ባህር ውስጥ መጥለን እመርጣለሁ። በእኔ የተነሳ ቤታችን ከዘከዘ። በይ ይኸው ግዴኝ ትማር፣ ግዴኝ ተበቀኝ። ድፍረቴ ሰላማችንን ነሳሽ። ልቤም ልብሽን ካገኘው ውርዴቴን በአደባባይ ገለጥሽ። ነፍሴን ከስጋዬ ነጥያት። በይ ግዴኝ ትማር። ምን አልክ? ግዴኝ? ጭራሽ ፍቅር! ይህ ሰይጣናዊ አስተሳሰብ ነው። እኔ እግዚአብሔር ያነጸውን በማፍረስ ኃጢአት አልሰራም። ጌታዬ ኃጢአቴን በስውር ይዞ ያንተን ኃጢአት በአደባባይ እንዲገልጽ አልፈቀደልኝም። ለዚህ ነው ዝምታዬ ቤተሰቤን ያስጨነቀው። ያንተን ነውር ላለመግለጽ ስል እናቴ እንኳን በለቅሶ አይባ ሊጠፋ ነው። ምናልባት እውነታውን ሲያውቁ ሁሉም ይጠፉ ይሆናል። ይህ ሲገባኝ የበለጠ በንባ
እዘፈቃለሁ። የኔም ባንዲራዬን ከጸባዖት ደርሳ ከዙፋኑ ፊት ከጮኸች ያን ጊዜ እግዚአብሔር ኃጢአቴን ገልጦ በአደባባይ ይበቀል ይሆናል። ጌታ ለራማ እውነታውን በሕልሟ ነግሯታል። የሴትነት ድርቤን ቀርቶ የበላሁት አልስማማ ሲለኝ ማህፀኔን አንዳች ነገር ሲቀዘቅዘው ታወቀኝ። ምናልባትም ራማ እንዳለችው በድምፅን ሲሆን እንዴ በማህፀኔ ቆና የሰፈርኩት። ምን አልሽ? ምንድን ነው ያልሽው? አርግዣለሁ። ለዚህ በኃጢአት ተጸንሶ ለሰው ልጅ ምቹ ወዳልሆነው ኃጢአታዊ ዓለም ለሚንደረደረው ጨቅላ አንተ ምን ሆነ? አባቱ ወይንስ አጎቱ? እኔስ እናቱ ወይንስ አክስቱ? ይህንን መሀል ሲሰሙ ምን የሚሉ ይመስላል? አቤሴሎም ጨርቁን ጥሎ ያብዳል። የስምዖን አንገት በአንተ ኀፍረት ይደፋል። እማማም ዋጋ የላትም። ራማ የገዛ ወንድሟ ታማኝ ያልሆነ ማንንም የማታምን ይመስላል። ማንን የምታምን ይመስላል? ማንንም። አቤቱ እኔን ባሪያህን ተመልከት። ለሰሎሞን ጥበብን እንደሰጠ በማይመረመር ጥበብ ከሚዳሰስ ኃጢአት ከሚታይ በደል ፈልቅቀህ አውጣኝ። አቤቱ ጌታ ሆይ ቸርነትህ ይርዳኝ። ትማር እንዳትጠጋኝ ብያለሁ። አትጠጋኝ። ወይኔ በምን ውስጥ ነው የገባሁት? ወይኔ ምን አይነት አዘቅት ውስጥ ነው የጣለኝ? ራሴን በራሴ ያዋረድኩ። ምን ለምትለው ብቻህን አንተ ልጅ አይዞህ ቆፍጠን በል። ትዕማር ደግሞ እንደ ቀስ ስትወረወር አየኋት። ዛሬም ተጋጫችሁ። ከራስ ፀጉሬ እስከ እግር ጥፍሬ በፍርሃት ተመታው። ልቤ ልትወጣ አፌ ጋ ደርሳለች። ልቤም ወጥታ ልትሄድ ነው። ሌጊዮን አይ ተንግዲህ አንዴ መንገድ ጀምረሃል፣ ወደኋላ ማለት የለም። ታዲያ እንደዛ ትሆና አጥም መልሰህ እንድትከተው ተፍተህ አታውጣውም ነበር? የምን ወደኋላ ማለት ነው? ቢቻልማ ቅድሚያ የትዕማርን የልብ ቁስል አጥቤ ነበር የማጸዳላት፣ ግን አይቻልም። አዎ እውነትህን ነው፣ አይቻልም እኮ። አለመቻሉ አይደል ሕሊናዬን በጸጸት ያነደደው። ተው፣ አምነህ ላደረግከው ነገር መጸጸት አያስፈልግም። የጀመርከውን መንገድ የሚያስደርስ እንጂ የሚመልስ አይደለም ይሄ። ይሄ ደግሞ በህይወቴ ወደ ኋላ የሚል ሰው አልወድም። በዚህ መልኩ ማፍቀሬን ልገልጽላት አይገባም ነበር። በፍጹም እንደዚህ አይገባም ነበር። ትንሽ ቀን ነው እባክህ፣ ትረሳዋለች። ደግሞ ከዚህ ሌላ አማራጭ አልነበረህም። በቃል ብትነግራት አውግዛ ትሸኝህ ነበር። ያኔ ደግሞ አሁን ከተጎዳኸው ከምትለው በላይ የምትቆስለው። ይሄ ድርጊትህ ግን ከቃል በላይ ማፍቀርህን ያረጋግጥላታል። ያው አሁን ለጊዜው ትንሽ ተናዳና የሚሆነው አታስብ። ደግሞ መንገዶች አልጋ ባልጋ እንደሚሆኑ እና ዋጋ ሊያስከፍሉህ እንደሚችሉ የነገርኩህን አትርሳ። ያው እስከ መጨረሻው ከጎንህ ነኝ። ያው እኔ በሁሉ ነገር አለሁ ከጎንህ። ደግሞ አንተ አትፍራ። ወይ እንዲያው ይችን የምትጠጣ ነች፣ ያዝ። ቢራ ነች፣ ታደፋፍርሃለች። ጠጣ። ተወኝ፣ ይቅርብኝ መጠጡ። ወደ አበልልኝ። አይሆንም፣ ግድ የለህም፣ ጠጣ። ይችንማ ምን ሺህ ዓመት ለማትኖረው ህይወት አትጨነቅ። ይህ ነገ ጠዋት የሚረሳ ነው። በልንካያስ ጭንቀትህን ከነ ኮረጆ ድራሽ አባቱን ነው የሚያጠፋልህ። ያው ደግሞ ትዕማር ጋርም እንደገና ደግሞ ድጋሜ ለመድረስ ድፍረት ይሰጥሃል። ይህ መሆኑን ደግሞ አትርሳ። እስከዛሬ የሚያደፋፈርህ
ይልቁንስ አንተን እያለ ደጅ የጠናውን ባለውለታህን አጣጥመው፣ አትዘቢ። እሺ እሺ፣ አምጣ ልጎንጭበት። አዎ ጠጣ፣ እንደሱ ጎበስ። የመሬቱን ኪራይ የዚህን ወር ተቀብያለሁ እና የሚያስደስተው ጉዳይ በሚስጥር መሄዱ ብቻ ሳይሆን ወደፊትም ቤተሰቦች ስለ መሬቱ ተቆርጦ መከራየት የሚያውቁ አለመሆናቸው ነው። ይህ ገንዘብ ከባህር አስከባሪው ግብር ከሚገብረው የመሬቱን ኪራይ ልቀበሎ ሲሄድ ያው እኔ እንደው ምናልባት መፍትሄ ካመጣ ብዬ ስለአንተ ስለገጠመህ አንዳንድ ነገሮች በዝርዝር አውርቼው ነበር እና ከኔ ጋር ይምጣና ይመካከረኝ አሉኝ። ያው የተከበሩ ናቸው እሳቸው። አይዞህ እሳቸው ጋር ከሄድክ ማለት ደግሞ ያው እያሰገዱ ለሚያስከብሩለት ጣዖትም ተንበርከክ ማለት አይደለም። ደግሞ ደንበኞቻቸው እንጂ እነሱ ክርስቲያን ናቸው። ይሄንን ደግሞ ታየዋለህ። በተለይማ ለገብርኤል ልዩ ፍቅር ነው ያላቸው። ምን ልል ፈልጌ ነው፣ ሰውየው በእድሜ የገፉ ናቸው እና የበሰሉ ስለሆኑ ተሰምቻለሁ። እሺ ቀጥል። እና በቂ ምክር ታገኛለህ ከእሳቸው ጋር። ደግሞ እህት ማፍቀር በአንተ እንዳልተጀመረ ሁሉ ምክር ለምጠይቀውም የመጀመሪያ ሰው አንተ እንዳልሆን ያኔ ታውቀዋለህ። ስማኝ፣ በየዘርፍ ታዋቂ የሆኑ ሰዎች እና ሀገርን የመምራትን ኃላፊነት ያለባቸው አሉ የሚባሉ አንተ ባለስልጣናትን ምክረ ካህናትን የሚመስሉ ይመስልሃል? ሁሉም እኚህ አዋቂ ጋር ነው የቁራ ላባ በመያዝ በሌሊት የሚጎርፉት። እናንተም ይሄ እድል ያመልጥህ። አንተ ደግሞ እድለኛ ነህ በእውነት። ሰውየው መሬትህን በመከራየት በአካለ ስጋ ተቀራርበት ፈጥራችኋል እና እኔም ደግሞ አንዳንድ ነገሮችን ቀድሜ ስለነገርኩት ብዙ አያስቸግርህም። ይህን አጋጣሚ ተጠቀምበት። በል እየጠጣ እሷንም አትርሳት። ታዲያ ካፌ ወይም ታችኛው ግሮሰሪ ቅጠራቸው። ምን አልክ አንተ? እስኪ ድገመው። ስማ፣ ይሄ ማለት እኮ የሰውየውን ክብር ማቃለል ነው። እንዲህ የነገርኩህን አልሰማኸኝም? መስቀል አልጨበጡም እንጂ ካህን ልትላቸው ትችላለህ። ደግሞ ቀድሞ አሉ የተባሉ መሪጌታ ነበሩ እና እንደዚህ አይነት ቦታ እነሱ አይገኙም። ለዛማ ሳጥናኤል መልአክ ነበር። የአስቆሮቱ ይሁዳም ደቀ መዛሙር ነበር። አይ እንግዲህ ደስ ካላለህ መተው ትችላለህ። ለአንተ ይሆናል ይጠቅምሃል ብዬ ነገርኩህ። ረብ የለሽ መስሎ ከታየህ መተው ትችላለህ። ከእንግዲህ በአንተ ህይወት ውስጥ ጣልቃ እንደው የለሁበትም። አይ እንደዛ ለማለት ፈልጌ እኮ አይደለም ለጊዮን። እኔ እንደዛ ለማለት ፈልጌ አይደለም። በቃ ለጊዮን ጠጣው፣ እሱን ጠጣው፣ ሌላውን ተው። እሺ በአንዴ ግማሹን ነው የጠጣሁት እኮ። በል በቃኝ፣ ይበቃኛል። አዎ በል፣ ለሌላ ጊዜ ይሆናል። ቁልፍህን ስጠኝ፣ መሳቢያ ውስጥ ላስቀምጥልህ። አንተው እሺ እንካ፣ ይሄው እንካ። እሺ በቃ እዚህ መሳቢያ ውስጥ ይቀመጥ። ለወደፊቱ የዚህን ያህል በአንድ ትንፋሽ አይጨለጥም። 15 ቀናት ሙሉ በከተማ እየዞሩ ከአንተ ጋር አለማመጅህ እንደገና ደግሞ እንደ አዲስ እንደ ጀማሪ ሆንክ። በል ብርህም እዚህ ይቀመጥ። ለመሄድ አልተማማም? ቅርቅር አለ።
ምንም ነገር ቢሆን ከማረን ከማጣት የሚብስ ነገር የለም። ባይሆን አብረኸኝ ትሄዳለህ። እኔም ማስረኝ ጨረስኩ እኮ። እሺ በቃ ልግባ። ቆይ እንዲሁ ዝም ብሎ ዘው ተብሎ አይገባም። ከመቅደሳቸው ለክብራቸው መገለጫ እጅ መንሻ ያስፈልጋል። ያው ምክራቸውን ስትሻ ደንብና ስርዓታቸውን እያከበርክ መሆን አለበት። አለበለዚያ ችግር ነው። እንዴት ሰንበት ተማሪያቸው ነበርክ እንዴ? አይታ እንግዲህ ጥያቄ አታብዛ። ባልሆንም ቀኖና ዶግማቸውን አውቃለሁ። አንተም 1-2 ቀን እሳቸው ጋር ብትቆይ የበለጠ ትጠቀማለህ። ለእነሱም ሆነ እንደ ልማድህ አሁን ደውልና ያው ገዳም ነኝ በላቸው፣ ደውልላቸው። እሺ በቃ ልውጣ። ሂድ። በጣም ጥሩ። ለ4ኛው ምዕራፍ እንደረደርክ ማለት ነው። ገና ወደ ፈለግኩበት አቅጣጫ እንትን እነዳሃለሁ። የቀጣይ ምዕራፍ ዋና ተዋናይ ይህች ቁልፍ ትሆናለች። ይሄ ነው ለጊዮን ማለት፣ ሀሳቦችን ሁሉ እውን የሚያደርግ። ማንም እኔን ደግፎ መቆም አይቻለውም። ምንድን ነው እንደነበረ በቅሎ እኮ ነው አካሄዱ። ምን ያዝለፈልፋል? አይ ቶ እሱን አየኸው። ይሄን ቁልፍ መሳቢያው ባይዘጋም ይሄን ቁልፍ እዚሁ ላይ ይንጠልጠል። ቆይ ይሁን እዚሁ። ምን አቢሶሎም አልመጣም? ወዳ ውስጥ እንዳለ ነው ሁሉን ነገር እንደነገርኩ። ደግሞ ያው እኔ ስህተት አልፈልግም ታውቃለህ። ደግሞ የሚረዳን ተጨማሪ ነገር አግኝቻለሁ አሁን። እንዴት? ይቺ ቁልፍ አየሃት? ቆይ መሳቢያው ባይዘጋም እዚሁ ላይ ቁልፉ እዚህ ይንጠልጠል። ደግሞ አንዱ መቶ እንትን እንዳይለን። ፈጠን በል እንውጣ። ከውስጥ ሰው እየመጣ ይመስለኛል። ኮቴ እየሰማው ነው። ድምፅ ይሰማል። ኧረ እንዲህ መዝረክረክ የለም። እንውጣ። እሺ ቆይ ከዚህ ጠረጴዛ ላይ ብርቱካን አለ። ትቁረጥና ለብለህ። እንዴ የአምኖን መሳቢያ ክፍት ነው። አምኖን መጣል እንዴ? ቆይ እስኪ ውስጥ ልግባ መሰለኝ። እንዴ መሳቢያ ውስጥ ምንድን ነው ያለው? ብር ጭራሽ ኮንዶምና ሲጋራ። እንዴ ምንድን ነው የምመለከተው? ምንድን ነው የሁሉ ጉድ? እንደምን ዋላችሁ? ምንድን ነው ያዙት? ጸሐሊ ለነ ቅድስት ጌታዬ ሆይ፣ እርሶም እንደዚህ አይነት አጸያፊ ነገር ይይዛሉ ማለት ነው? እኔ እኮ ትልቅ ደህና ሰው አድርገውት ነበር። አበስ ገበርኩ። አይ ይሄ አይደለም። አሁን ይሄን አይደለም። ይሁንሽ። ለመሆኑ አወቀኝ እንዴ? ያው መልክ አዲስ አልሆነብኝም። መልክማ ብዙ ሰው ይመሳሰላል። ያኔ የአምኖንን መሬት ለማስተዳደር የዛሬ 2 ወር ገደማ የተቀጠርኩትኝ እኔ ነበርኩኝ። አሁን አወኩህ።
አስታወስኩ በደምብ ፈልጌዎት ነበር። እንግዲህ መልካም ፈቃዶት ከሆነ እኮ እኔን ከዛኗ ልጅ በስተቀር ቤት ውስጥ ያለ ሰው ማንም የለም ከእርሶ ውጭ አይደል እንዴ? እርስዎ ነው ያሉት። እሺ ምን ነበር? ጌታዬ በዛ ቦታ ከተቀጠርኩበት ቀን ጀምሮ በህሊና እየተመላለሰብኝ አንድ የሚያስጨንቀኝ አንድ ጥያቄ አለ። እርሱ ምን መሰሎት? ይህ አምኖንን ለመጠየቅም አስቤ ነበር። ነገር ግን ባስብም ብቻውን እና ደህና ቦታ ላገኘው አልቻልኩም። በዚህም ምክንያት ቢጨንቀኝ ነው ወደ ቤትዎት የመጣሁት። ታዲያ ጉዳይስ? ጉዳይ ምን መሰሎት? ትንሽ ለመናገር ፈራሁኝ። ቢሆንም ግን ምናልባት በንግግሬ መሀል የማትወደውን ቃል ብናገር ባለማወቅ ሊሆን ይችላልና ቅድሚያ ከታላቅ ይቅርታ ጋር ጀምራለሁ። ጥያቄ ምን መሰሎት? ታቦትና ጣዖት አንድ ላይ ይሄዳል ብለው ያስባሉ? በፍጹም በጭራሽ። በክርስቶስ ክርስቲያን የሆነ ሰው ታቦትን በልቡ አትሞ ጣዖትን ግን ከእግሩ በታች እየረገጠ ይሰባብራል። ታዲያ እንዴት ብሎ አንድ ሊሆን ይችላል? ይህንን እያመናችሁ ነው እንዴ መሬቱን ቆርጣችሁ ለባለ ጣዖቱ ቤት ማሰሪያ ያከራያችሁት? አቤት። እንደሰማ ነው። እዛ የሚያክል አዳራሽ ውስጥ ሰው ሁሉ ከሩቁ እየመጣ እዛ ለቆመው ጣዖት እየሰገደ የንብረታቸውን 10% ይገብራሉ። አምኖንም ከቤተ ክርስቲያን መልስ ዓይን እያለው ለማያይ፣ ጆሮ እያለው ለማይሰማ፣ አፍ እያለው ለማይናገር ጣዖት ተንበርክኮ ሳየው ሁሌም ጥያቄ ይፈጥርብኛል፣ አይምሮ ይረበሻል። ስለዚህ ቤተሰብ እንደሰማሁት ከሆነ ደግሞ ቤተ ክርስቲያን የሚያንጹ የምታሳድሱ የተቸገረ እንደምትረዱ ነው የማውቀው። ዝናችሁ እንደዛ ነው። ነገር ግን ውስጡን ለቄስ እንደሚለው አሁን ላይ ምዕመኑ ይህንን ሲሰማ ማጉረምረም ጀመረ። ወንድሜ ሆይ እግዚአብሔርን እኮ ማጭበርበር አይቻልም። የማይመስላችሁ ጋር አትተባበሩ። ለጣዖት የታረደ ደም ለሚለው አምላካዊ ቃል አጸፋው ምላሹ ይህ ነው። የሆነ በአንድ እጃችሁ ለታቦትም ለጣዖትም መባ ትሰዋላችሁ ማለት ነው። ወይም ሞቃት ወይም በራድ ስለሆናችሁ ልትተፉ ነው። እርስዎ ለብ ያለ እንዳይሆኑ ይጠንቀቁ። እንግዲህ በንግግር እላፊ ቃል ተተናገሩ። የማሪ ጌታ በል በቃል ውጣልኝ። አሁን ውጣልኝ። ሌላ ነገር ሳይከተል ውጣና ሂድ። ወይኔ አቤት ሰሎሞ፣ ወይኔ አቤት ሰሎሞ። ይሄ ነው መዋረድ። ይሄ ነው ከክብር ዝቅ ማለት። ለካስ ትዕማር እውነታው ላይ ደርሳ ነው እንዲያትናገር በድግምት አንደበቷን የቆለፈው። አቤት መዓት፣ አቤት ኩነኔ፣ አቤት ኩነኔ። እግዚኦ ኃጢአት፣ እግዚኦ ኃጢአት። ማናት ወንድም አንዴ ብቻህን ትተዋል? ስማኝ አቢሰሎም፣ እዚህ ቤት ምን አይነት ቅሌትና ምንፍቅና እየተካሄደ እንደሆነ ከአንተ መስማት እፈልጋለሁ። ንገረኝ። ለምንድን ነው ዝም የምትለው? ንገረኛው። ለምን ነው እሱ ዛሬ ሲያልነገርከኝ? ልጅውን ምን ላድርግ ብለህ ነው? እዚህ ቤት እንደዚህ አይነት ነገር ይፈጸማል ብዬ እንዴት ላስብ? እንዴትስ ሊመጣልኝ ይችላል? ልጅውን አይ ቢሆንስ? እሺ እንዲያው ሌላው ቀርቶ ትዕማር ተገዳ መደፍሯን ስለምንድን ነው ያልነገርከኝ? ምን
ምንድን ነው ያልከው አሁን? ምን ይህንንም ሸምጥጠኛ መቼም ስምዖን የሚያውቀውን አላውቅም ብትለኝ ጓደኝነቴን ከልብህ ላይ ፍቅህ እንደ ካድከኝ ነው የምቆጥረው። አላውቁም ለማለት ነው ይሄ ሁሉ? የጌታ ደም በፈሰሰበት በክብር መስቀሉ እምልልሃለሁ። ስለምትለው ነገር አንዳች እንኳን የማውቀው ነገር የለም። እንዴት ስምዖን እንዴት አልነገረህም እንዴ? ኦሆ ከምትወደው ከእናቱ ልጅ ካንተ ደብቆ የዚህን ቤት ሚስጥር ዛሬ ጠዋት ላወቀው ሰው ያዝረከርካል ማለት ነው። የማይታመን ነው። እባክህ ነፍሴን አታስጨንቃት። ማን ነው ትዕማር ደፍሮ ንጹሕ እህቴን ቆሻት? ማን ነው ህይወቷን ያጨለመው? ቤታችንን ጭንቀት በወለደው ዝምታ ያመሰው ማን ነው? የዓይኔን ማረፊያ ያሳዘናት? ንገረኝ። የእንባዋን ከረጢት ሸንቁሮ እንባህ በደረቅ መሬት እንዲፈስ የፈረደባት ማን ነው? ማን ነው የእህቴን እንባ ያፈሰሰው? በዝምታዋ ውስጥ የታፈነ ታሪክ እንዳለ ይሰማኛል። ትኩሳት ያቃጥለኛል። አንዳች ነገር ጭንቅላቴን ሲወጋው ተሰማኝ። እባክህ ራሴን ከመሳቴ በፊት ንገረኝ። አይ እኔማ እንግዲህ እነግርህ ነበር፣ ግን የስምዖን ጓደኛ ሲነግረኝ ለማንም እንዳትናገር ብሎ አስሞኝ ቢሆንም እንደዚህ መሆንክን እያየሁ ግን እኔ ዝም አልልም። እኔ ባንተ አልጨክንም። አቢ ሰሎሞን፣ ይህንን ሚስጥር ከእኔ እንደሰማህ ግን ለስምዖን ላትነግረው ቃል ግባልኝ። እንዴ ቃል ይሁን። ትዕማርን ያለ ፍላጎቷ ደፍሮ ከክብር በታች ያደረጋት የገዛ ወንድማችሁ አምኖን ነው። ምን? ጭራሽ አምኖን? አይ አምኖን? እኔም ተረጋጋ ይዙ። እንዲሁ ነው፣ ጊዜው ነው። እኔም ስሰማ እንዳንተ አላወኩም ነበረ። ሁሉም ነገር በደንብ አብራርተው የገለጡልኝ። ያው እኔም በቃ በጣም ደንግጬ ስሜት ሆኜ ነበር በወቅቱ። ከተረጋጋ በኋላ ነው እየሄደ በሚሰግድበት ባለ ጣዖቱ ሰውዬ ምክር ተገፋፍቶ ነው የገዛ እህቱን ስጋዋን ቆርሶ ደሟን አፈሰሰው። ይኸው። አይ እንዴት አምኖን እንዴት ይሄን ያደርጋል? የገዛ እህቱን? ይህ የማይታመን ነው፣ ሊታመን የማይችል ነው። እዛ ጣዖት ቤት እንደሚገኝ ሲነግሩኝ በቃ እንዲያው በቃ ስበር በደመ ነፍስ ሄድኩ። አላውቁም፣ በቃ በቶሎ ነው እዛ ራሱ የደረስኩት። እዛ ከች ስል እዛ ሄጄልህ አጅሬ ሆዬ እንደገር ሙጫ በጉንጩ ወጥቶ ተንባሆን እያቦነነ ከአዘማውያን ሴት ጋር በመሆን ለጣዖቱ ሲንበረከክ ተመለከትኩት። እንዲሁ በቃ ተንደረደርኩና ማጅራቱን አንጠልጥዬ ላወጣው ስል ዘማችሁ ማጅራቴ ዘማችሁ ማጅራቴን ይዘው እያወናጨቡ ወደ ውጭ አስወጡ። ወይኔ ወንድሜ አብሰሎም፣ ምን ሆንክ ወንድሜ? ወይኔ ወንድሜ፣ ምን ሆነ ነው ወንድሜ? ምንድን ነው እየሆነ ያለው ነገር? አብሰሎም ወንድሜ፣ ወይኔ ጉዴ ፈላ። ደግሞ አንተንስ ምን አደረገ? አይ እንደጨረስኳቸው ተራ በተራ
አዎ 6ኛው ምዕራፍ አንተን መጣል ነበር። አሁንም ትንሽ ነው የቀረኝ። አሁን ከመሬት ትነጠፋለህ። አይ እያሳሳብኩህ ነው። ሁላውም ገና መቼ። ወይኔ ወንድሜ ወደቅ፣ ወይኔ ወንድሜ ጩህ፣ ወይኔ ወንድሜ ማንም የለም፣ ወይኔ ወይኔ መብራት ጠፋች፣ ወይኔ ወንድሜ ወንድሜ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ክፍል 3 ነው እዚህ ላይ ያቆማል። ክፍል 4ን በሳምንት በጉጉት እንጠብቃለን። ሁላችሁም ቃለ ሕይወትን ቃለ በረከትን ያሰማልን። እግዚአብሔር ይስጥልን። በእውነቱ ወንድማችን ብሩክ ይቅር በላይ በእውነቱ ያለ አልመሰለኝም እና ዝም ብዬ አንተንም ጠቅላይ እያልኩኝ ይቅርታ። አሜን አሜን። በእውነቱ ጊዜያቸውን ሰውተው ላቀረቡልን ላዘጋጀችልን እህታችን ወለተ ገብርኤል ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ጸጋ በረከቱን አብዝቶ አብዝቶ ይስጥልን። እግዚአብሔር አምላክ ክፉ ሰው ከመሆን የሚሰውረን። አሜን። ለወንድሞቻችን ለእህቶቻችን ቃለ ሕይወት ያሰማልን። ለደረሰ